ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይፍ ዩቲዩብ ቻናል ተመልካቾቼ ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ ብዝት ይበልኝ ተመልካቾች ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። ዛሬ እንግዲህ ቅዳሜ ነበርና ቪዲዮውን ዛሬ ላለቀውም እችላለሁና ዛሬ ቅዳሜ ነው እላችኋለሁ። ገበያ ነበር የዋልነው። እኔም ገበያ ሄጄ ነበር እላችኋለሁ ቤተሰቦቼ። እንግዲህ ተገበያ መልስ ምን እየሰራን ነው ተባሉ። ከውቀት ትላላችሁ ምንድነው የምንሰራው ትላላችሁ። እስከ መጨረሻ ተመልከቱ፣ ገምቱ። ምን ይመስላችኋል እናንተ ማለት ነው? እኔም እነግራችኋለሁ በስተመጨረሻ ማለት ነው። እስኪ ምን የምንሰራው ለእናንተ ምን ይመስላችኋል? ምን እያረግን ይመስላችኋል? እና ካሜራ አይወድም ባልየው እየተጉረመረመ ነበረ። እየተጉረመረመ ነው ካሜራውን ምንም መደበስ ስላልቻልኩኝ ፊት ለፊት ያስቀመጥኩም ማለት ነው ቤተሰቦቼ። እኔማ እብድ መስያለሁ። ያኔ ምን መሰላችሁ? ቆይ እስኪ ባት እያለቀ እየዘጋብኝ ነው። እሺ ቤተሰቦቼ አሁን ስልኬን በፓወር ባንክ ቻርጀር አድርጌ መጥቻለሁ ማለት ነው። በመሀል ተቋርጦብኝ መብራት ሲያቆምብኝ እኔም አቆምኩና ቻርጀር ላረግ ሄድኩ ማለት ነው። ሁሌን አላየሁት ነበር እና ቤተሰቦቼ ዝናብ የሚጥለው ይሄውላችሁ እዚህን ያህል ነው የሚያከፋው። በፀሐይ ነው እንደዚህ ብን አድርጎ የሚሄደው። እንግዲህ ፈጣሪ ማረን ይቅር ይበለን ማለት ነው። እንጃ ብቻ ያስፈራር። ዛሬ ጤፍ መዝሪያው ነበር። እንደገና በዚህ መልኩ ዝናቡ በዚህ መልኩ ጥሎ ነው የሚሄደው በዚህ ሰዓት ማለት ነው። ልክ ይሄው እንደምታዩት ትንሽ አካፋ በቃ የለም በፀሐይ ጭምር ማለት ነው። እና መሰላችሁ ካሜራ አይወድም። በጣም እየተጉረመረመ ነው ካሜራውን ቁጭ አደረኩት ማለት ነው ጋይስ። እና ያው እንደነገርኳችሁ ገበያ ነበር የዋልነው ማለት ነው። ቅዳሜ ገበያ ማለት ነው። እንግዲህ ብዙ ሰዎች እያዩን ጥያቄ የሆነባቸው ነገር የኔ እርግዝና ነው እንዴ? አንቺ አመት ሙሉ ነው እንዴ የምታረግሽው እንዴ? በደረቁ አይሻልሽም? በክረምት ምን አይሉኝ? ምነው ክረምቱ መጥቶ ምን ነው ይሄ ነገር መቸገረኝ። ለኔ ጥሩ ነው። በክረምት አሪፍ ነው ቤተሰብ። ያው በክረምት ጥቅልል ብላችሁ ትቀምጣላችሁ ማለት ነው። ይብላይ ለቀሪ ማለት ነው። ይብላይ ለቀሪ እና እንደዛ ያው ጥያቄ የሆነባቸው ነበረ። ግማሾችም እንዴት እንዲኮንሽ ገበያ ተመጫሽ ምናምን እያሉ ወዘተ ይቀጥላል ማለት ነው። ያው አሁን ገበያ ቅዳሜ ገበያ ያው ትንሽ ከበድ ያለ ገበያ ነው። በጣም ነው ሰኞ ማክሰኞ ገበያ ያለ ግን እንደ ቅዳሜው አይሆንም ማለት ነው ቤተሰቦቼ። እና እዚህ ጋር የጠልሃል እየነከርን የጠልሃል ገዝተን እስከዛሬ ቁጭ ብለን ከርመን አሁን ሲወደድ ተነሳን ማለት ነው። ጉብዝና ይላችኋል። እንዲህ ነው ንግድ እንደዚህ ነው። ያው በሰዓቱ ይገዛ ብዬ ነበር። እኔም ታይወደድ እህል ይገዛ ብዬ በገና በጠር ነው እኔ የተናገርኩት። የጠልሃል ይገዛና ለቁላውና ይቀመጥ ብዬ በጠር ተናገርኩኝ። ግን አንቺ ምን አስጨነቀሽ? ዝም በይ ቀስ ብዬ ነው የምገዛው አለኝ። ተው አልኩት። ቀስ ብዬ ነው የምገዛው አለኝ ቤተሰብ ይብላችሁ። ከዛ ተይወደደ ቀስ ብዬ ነው የምገዛው። ያኔ ኩንታል 5000 ብር ትገዛላችሁ ማለት ነው። የ5000 ብርም አይሞላም ኩንታል ማለት ነው። እና እንደዛ ነበር የዛን ሰዓት ያለው ሂሳቡ ማለት ነው። እና አሁን 5000 ያልሞላ የነበረው 6500 ብር ሆነ ኩንታሉ ማለት ነው። ያው ሆኖም አንድ ኩንታልና ምናምን ገዛንና መጣን። አንድ ኩንታልና ትንሽ ነው ገዝተን መጣ ነው። ሌላ ጊዜ ደግሞ እንጨምራለን። ይሄን እንግዲህ ነከር ነው ማሽላ ነው። እኔ ልንገራችሁ ታላወቃችሁት ማለት ነው። ማሽላ ነው ነከር ነው።
ይሄ እንግዲህ ለ5 ቀን ይዘፈዘፋል ማለት ነው። በቆሎ ቢሆን በየ3 ቀን ውሃ እየተቀየረ ለ9 ቀን ይቆያል። ይሄ ግን ማሽላ ስለሆነ ያው ብዙም እንትን ስለሌለው ቆሻሻ ምናምን ይኸውላችሁ በጣም አጋፈፍኩለት ማለት ነው። እያናደርኩት ነበር እዚህ ጋር ማለት ነው። እያናደርኩት ነበር እዚህ ጋር ምን ወሸላ የሆነ ወንድ ነው እንዴት አሪማ ሞና ብሎ ይወቀዋል እንዲህ ብቻ አድርጎ እያልኩት ነበር። አቤት የኛ ሀገር ማሽላ ነኝ እያልኩ እያናደርኩ ነበር። እውነት የኛ ሀገር ማሽላ ማለት ነው። አንደኛ ቅባቱ ትላላችሁ፣ ሁለተኛ ምርታቸው ትላላችሁ። የማኑ ቅንዲ የማኑ ገለባ አታገኙ ማለት ነው። እና አንዳንድ ጊዜ እንጉል ላይ አባል ትላላችሁ እንትላላችሁ አታገኙ የኛ ሀገር እህል ላይ ማለት ነው። ጤፉም እንደዛው ነው፣ ማሽላውም እንደዛ ነው ማለት ነው። እና እያናደርኩት ምናምን ትንሽ ቆሰል አረኩት ማለት ነው። እና እንግዲህ ያው በቆሎ 9 ቀን ዘፈዘፋ ብያቸዋለሁኝ። የማሽላ ደግሞ 5 ቀን ነው የምዘፈዝፈው። አሁን ቅዳሜ ማታ ዘፈዘፍኩት ማለት ነው። ሐሙስ ጠዋት አወጣዋለሁ ማለት ነው። ሐሙስ ጠዋት አወጣውና እያጠኩ እያለቀለኩ በሳፋ በወንፊት እያጠለልኩ አወጣዋለሁ ሐሙስ ጠዋት ማለት ነው። ከዛ እንዴት ነው የሚወጣ መሰላችሁ? ሐሙስ ጠዋት አወጣውና አርብ ይቆላል ማለት ነው። አርብ ይቆላል። ሐሙስ ጠዋት አውጥቼ በማዳበሪያ ከተዋለሁ። ማታ ማዳበሪያ ሲከተት ደግሞ አቆንቁሎ ያድራል ማለት ነው። ማብቀት ጀምሮ ያድራል። ከዛ ሐሙስ አርብ ጠዋት ደግሞ ሌሊት ተጀምሮ አሸር ይቆላል ማለት ነው። ምክንያቱም ግን እዛ ይቆላ ያው ባህያ ጭኖ ባልኮ ይሄዳል ማለት ነው እዛው ቤተሰቦቹ ጋር። ምክንያቱም እኔም አሁን ላይ መቁላት አልችልም። ሆኖም ያኔ ገባችሁ ይሄ እንኳን ባካፋ ይቆላል እኮ ግን ኖርማል ነገር ነው። ግን ጭሱ ውስጥ ሲገባ ባፌ ሲገባ ያፍነኛል ምናምንና ቀሪ ህይወቴ ያው ትንሽ መጠበቅ አለብኝ። ለጽንሱም ጥሩ አይመጣም። ሽታ ውስጥ ላይ ያፍናል ብዙ ነገር ስላለ እንግዲህ እዛው ሰው ገዝቶ ነው ግን እዛ የሚያስቆላ እዛም ግን ያኔ እንጨቱ ምናምን ስለሚያመች ደግሞ በጣም እንጨት ስለሚፈጅ ምናምን ብሎ እንግዲህ ወደዛ ወደ ቤተሰብ ጋር ሐሙስ ማታ ጭኖ ይሄዳል ማለት ነው። እንግዲህ እዛ አስቆላ ያው እነሱ እንደዚህ ንክር አያውቁም። ግን እነሱ ኖርማሊ የሚቆሉት ጠላ የሚያደርጉት ያሻሮ ተቆርቶ እንኩሮ ነው። ይሄ ግን አይነኮርም ማለት ነው። በቀለጦ ነው የሚደፈደፈው። ይሄ እንግዲህ ድፍድፉን ለብዙ ጊዜ ማስቀመጥ ትችላላችሁ። ለ1 ወር ለ2 ወር በደረቁ ደፍድፋችሁ ብታስቀምጡት አይበላሽም ማለት ነው። ጌሾና በቀል ብቻ ነው የሚፈጀው። ጠላው ጠላ እንዳይመስላችሁ። ገጠመኝ ይሄን የዚህን ጠላ አጠማመቅ የማታውቁ ሰዎች ካላችሁ ምን አደከማችሁ? ጥንስሱ ተጠንስሶ ያበቃ ጥንስሱ 3-4 ቀን ተፈላ በኋላ ቀለጦ ታረጋላችሁ። ቀለጦ ጋግራችሁ ታረጋላችሁ። ቀለጦ ሲፈላ በቀለጦ ደግሞ አሁን ጌሾና በቅል እያረጋችሁ አሻሮውን ታሹታላችሁ ማለት ነው። እያሻችሁ እንኩሮ የለም ትደፈድፋላችሁ። ድፍድፍ ብቻ ነው የምታርጉት። ግን ጌሾና በቅል በኃይል ይወስዳል። ብዙ ጊዜ ማስቀመጥ ተፈለጋችሁ ለ1 ወር ለ2 ወር ለ3 ወር ድፍድፉን ማስቀመጥ ተፈለጋችሁ ደረቁን ታሹታላችሁ በምጥጥ ባለ ውሃ ማለት ነው። ምጥጥ ባለ ውሃ ግን ንጽህና በጣም ነው የሚጠብቀው። በግራዋ እጃችሁን መታጠብ ያስፈልጋል። እቃው በግራዋ መታጠብ አለበት። ያው ስትደፈድፉ ንጽህና ሆናችሁ ተደፈደፋችሁት ለብዙ ጊዜ ይቀመጥላችኋል። ገባችሁ? እና ፈልጋችሁ ሰዓት ደፍድፋችሁ በሚመቻችሁ ሰዓት፣ በማይመቻችሁ ሰዓት ደግሞ ጠላውን እየበጠበጣችሁ በጨርቅ ታስሩታላችሁ። ያጠላል ማለት ነው። ቀራሪውም እንደዛው ይታሰርና ይጠላል ማለት ነው። እና ጠላው ምን ልበላችሁ አዲያን ንጹህ ጀሪያ ላይ አጥባችሁ አጠናችሁ ወይንም ሮቶ ላይ አጥባችሁ አጥናችሁ ያን ያሰራችሁትን ተላውን አፍሳችሁ ማለት ነው ተጨርቁ ላይ ታጠሉታላችሁ። አዲያ ጠላው ምን ልበላችሁ አቤት ጠላ ትላላችሁ። ይሄ ጋር ደግሞ አቅርቢ እየቀረስኩላችሁ ነው። መቼም ይለይለት አንዴ ተናዷል።
የለየለት ብዬ ነው። በቃ ጎንበስ ቀና እያለ እያየ ነበር። ግራ ግብት ብሎት ነበር እንዳይመጣኝ እመኝ ላይ ዱላውን ያሳርፍ ማለት ነው። በቃ እንድዳረኩት ለምን እንደሆነ ካሜራ የሚወዱ ደግሞ እኮ የኔ ወዲ የኔ ልዩ ለዋለሁ ዝጋ ማለት ነው። የኔ ልዩ የኔ ጣፋጭ እያልኩት ነው ማለት ነው። ጭንቅላት ሻይ ሰራሞ ይለኛል። ዝጋ ምን ጭንቅላት ሻይ ሰራ ማለት ነው እያለ ነው። እኔም የለየለት ብዬ እየቀረስኩት ነበረ። ባዘወይ እየዋህና ምስኪን ልጅ ነው።